ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ የመጣሁት ደግሞ በገንፎ ቪዲዮ ነው። ባለፈው ቪዲዮ ነግሬያችኋለሁ። ዱኒና ዳጊ ዩቲዩብ ማለት አቆሚያለሁኝ። ገና ስሙን አልወሰንም። ስሙን ለመቀየር እያሰብን ነው፣ በግሬስ ምክንያት ማለት ነው። ይሄ ዱኒና የዳግም ቻናል አይደለም ስላለች ልንቀይረው ነው። ለዛ ነው ዱኒና ዳጊ ማለት ያቆምኩትኝ። እንግዲህ ዛሬ የምሰራው ቪዲዮ ተበጥብጦ የሚሰራ ገንፎ ነው። ልክ እንደኔ ማሸት ለማትችሉ አሪፍ መፍትሄ ነው ይዤላችሁ የመጣሁትኝ። ያረኩትኝ እንግዲህ ፉርኖ ዱቄት ነው። ፉርኖ ዱቄቱ ላይ ጨው አደረኩኝ። ከዛ ጨው ካደረኩኝ በኋላ ደግሞ ወተት አደርግበትና በጠብጠዋለሁ፣ መተዋለሁ ማለት ነው። ቡላ ሰርታችሁ ካወቃችሁ ልክ ቡላ ተበጥብጦ እንደሚሰራው ማለት ነው። ቡላ በጥብጠን አይደለም የምንሰራው፣ ልክ እንደዛ ይሄንንም በጥብጬ ነው የምሰራው። ይሄንን ደግሞ ማረገው ለምንድን ነው? ማሸት በደንብ እጅ አይችልም። እንደዚህ ውሃ አፍልቼ ምናምን ከዛ የፈላ ውሃ ውስጥ ፉርኖ ዱቄቱ ምናምን አድርጌ ማሸት በጣም ነው የሚከብደኝና ይጓጉልብኛል ብዙ ጊዜ ማለት ነው። ለዛ እቺን መፍትሄ አመጣሁኝ። የዛሬ 3-4 ዓመትም ሰርቼ ያለሁኝ ቪዲዮ አለ፣ ወደ ታች ብትወርዱ ታገኙታላችሁ። ለእንደኔ አይነቶች በጣም አሪፍ መፍትሄ ናት። ለልጆቻችሁ ራሱ ህፃናት ልጆች እንደኔ ላላችሁ እንደዚህ ሰርታችሁ ብትሰጡት አላልኩም፣ የኔ ልጆች እኮ ሴቶች ናቸው። ብትሰጧቸው በጣም ነው የሚወዱት። ልስልስ ያለ ነው፣ ልስልስ ያለ ገንፎ ነው የሚሆነው። ትንሿ ልጄ በጣም ነው አሁን የምትወደው፣ አብራኝ ነው የምትበላው። እንግዲህ እንደምታዩት አድርገውና እስኪወፍር ድረስ በደንብ አድርጌ አማስለዋለሁ ማለት ነው። ከዛ ደግሞ ያላችሁ ልክ እንደምታዩት ይወፍራል። ልክ በቃ ገንፎ ሆነ ማለት ነው። በደንብ አሁን ታሹታላችሁ። ከዛ እያሻችሁት ምንድነው የምታደርጉት? ውሃ ትጨምሩበታላችሁ። ውሃ እንጨምርበትና ከዛ እንዲበስል ከርነን እንተዋዋለን ማለት ነው። በጣም ነው የሚጣፍጠው፣ ሞክሩት። ከዚህ በፊት ደግሞ የእንጀራ አገጋገር ቪዲዮ ለቅቄ በደንብ እየታየልኝ ነው። በጣም ነው የማመሰግነው። በደንብ ስላችሁ ያው ከእኔ ዩቲዩብ ቻናል ቪው አንጻር ነው በደንብ ያልኳችሁ። እኔ ሰብስክራይብ ነው እንጂ ያለኝ ቪው ለምን እንደሆነ አላውቅም፣ ብዙ የለኝም። ግን አሁን የእንጀራው በጣም አሪፍ እየታየልኝ ነው። እንጀራ እምቢ ያላችሁ ስቴፕ ባይ ስቴፕ ነው የሰራሁት። ገብታችሁ ቼክ አድርጉ ትላችኋለሁኝ። አሁን ወደ ገንፏችን ደግሞ ስንመለስ እንግዲህ እንደምታዩት ውሃ እንትን አድርጌ በደንብ አብስየዋለሁኝ። ከዛ እንልጋለን ትላላችሁ። ይላጋል። እኔ ብዙ ገንፎ አፍቃሪ አይደለሁም። ከስንት አንድ ጊዜ እንደዚህ ሲያምረኝ ነው ሰርቼ የምበላው። እንደ በወርም በሁለት ወርም አንዴ ሊሆን ይችላል። ከሰራሁም ደግሞ ደስ ብሎኝ የምበላው የፉርኖ ዱቄት ገንፎ ነው እና ልጆቼንም እሱን ያስለመድኳቸው። ትንሿ ትበላለች፣ ትልቋ ግን አብራ መስራት አለባት ለመብላት እና እንደ ወረት የሆነ ሰዓት ላይ በልታ ነበር አባቷ እየሰራላት። አሁን ግን ነው ብላኛለች። ሲያምረኝ ዳጊዬ ነው የሚሰራልኝ። በጣም ጎበዝ ነው ሲሰራ። አሜንዬንም ወልጄ ትንሿ ልጄን እሱ ነው ገንፎ እየሰራ እናቴ ልካልኝ ነበር ከኢትዮጵያ የገንፎ እህል። እስካሁን ግን አለ፣ የሚገርማችሁ ስለማንበለው ማለት ነው። አመት ከምናምኗ ልጄ ራሱ አመት ከ6 ወሯ ምናምን እስካሁን አላለቀም አለና እሱ ነው እያገነፋ ያረሰኝ። ከዛ እንግዲህ እንደምታዩት ሳህኔ ላይ ቂቤ ያደርጋለሁኝ። እሱንም አደርገው ለእንትኑ እንዲመቸው በደንብ እንደዚህ ሳረገው ለመንቀሳቀስ እንዲመቸው ነው። እንግዲህ እዚህ ጋር እንገለብጣለን። ይኸውላችሁ አልገለበጥም ብሎ መከራዬን ያሳየኝ። ጭራሽ ቂቤው ወደ ላይ ይወጣል። አልገለበጥም በቃ አይሰማኝም። እሺ ትንሿ ልጅ ይበሉት ጥጋቡ። እንግዲህ በመከራ ተገልብጦልኛል፣ ግን እንዴት እንደሚያምር ይወጥ። በዛ ላይ እንዴት እንደሚጣፍጥ በጣም ልስልስ ያለ ገንፎ ነው። ልጆች ያላችሁ በእውነት ሞክሩት፣ ታመሰግኑኛላችሁ። ስፔሻሊ ደግሞ በትንሿ ልጄ በአሜን እድሜ ልጆች ያሏችሁ እስከ 2 ዓመት እስከ 3 ዓመት ደግሞ ያሏችሁ በእውነት በጣም ነው የሚወዱት። ታመሰግኑኛላችሁ፣ ሞክሩት። ያው እንግዲህ ቂቤን አደርጋለሁኝ። ከዛ በርበሬ ደግሞ ሳደርግ ትንሽ ነው የማደርገው፣ አሜን አብራኝ ስለምትበላ አሪፍ ደግሞ የሚሆነው። በርበሬ ሚጥሚጣም አንድ ላይ አድርጋችሁ ሞክሩት። ለራሳችሁ ብቻ ስትበሉ ነው የምላችሁ፣ ለልጆቻችሁ ሳይሆን። ሰው ቤት ሄደን እንደዛ ሰጥተው ሞክሬው በጣም የወደድኩትኝ። አሁን ግን
አሜንዬ ሼር ስለምታደርገኝ እንትን ብቻ ነው የማደርገው፣ በርበሬ ብቻ ነው የማደርገው። ሞክሩት፣ ትወዱታላችሁ። በጣም አሪፍ ልስልስ ያለ ገንፎ ነው። ሌላ ደግሞ ምላችሁ ስለምትከታተሉን ስለምታበረታቱን በጣም ነው የማመሰግነው። ላይክ አድርጉ። ሰብስክራይብ ያላረጋችሁን ደግሞ ሰብስክራይብ አድርጉ። ኮመንት ላይ ሀሳብ አስተያየታችሁን ስጡን፣ አበረታቱን። ሌላ ደግሞ ምላችሁ እንደኔ ቤት የምትቀመጡ ማሚዎች ከቻላችሁ ዩቲዩብ ክፈቱ፣ ስሩበት፣ የተወሰነ ነገር ሜክ አድርጉ፣ ታገኙበታላችሁ። ደግሞ እኔ እንዳልኳችሁ ብዙ እይታ የለኝም እያልኩ ራሱ የተወሰነ ነገር እያገኘው ነውና ፕሊስ እንትን በሉ፣ ጀምሩት፣ ሞክሩት። እንዴት ነው የሚከፈተው፣ ምንድነው ማድረግ ያለብን ደግሞ የምትሉ ደግሞ ኮመንት ላይ አስቀምጡልኝ፣ እናወራበታለን። ወዳችኋለሁ፣ አመሰግናለሁ። መልካም ሰንበት።